ምህሩ ህፃኗ ልጅ ይዛ ከአጋቾቹ አምልጣለች። ምህሩ በስተመጨረሻ እንግዲህ አቅም ስላነሳት መድኃኒቱን ስላልዋጠች ልጅቷን አቅፋ ስለሆነ እየሮጠች የነበረው ራሷን ስታ ወድቃለች። ህፃኒቱ ልጅ እንግዲህ ወይ ሰዎች እንዲረዷት ለማገዝ ብላ ወይንም ደግሞ ጮሃ ልጆቹ አጋቾቹ እንዳያገኟትና ምህሩን ውሸቷን መስሏቸው ወታገተችበት ቦታ መልሰዋት ራሷን እንዳትት ወይንም ሙሉ ለሙሉ እንዳትሞት ነው የፈራሁት። ሁሉም ሰው እንግዲህ እውነቱ እጅግ በጣም ግራ አጋብቷቸዋል። ይሄ መርሲሞም ሊያመልጥ ነበረ። ይሄን ነገር ያደረገችው ጨበርዬ ናት። እንዴት እዛው ከነሱ ጋር እየበላች እየጠጣች እንዴት እነሱን ትከዳቸዋለች? ለገንዘብ ብላ ሁልጊዜም የነሱ ባሪያ ነው የምትሆኙ እኔ ያግዝሻለሁ ስላላት ብቻ ይሄን ነገር ማድረግ አልነበረባትም። ይሄን ነገር እሷ እንዲያደረገች ሰው ልጆቹ ሲያውቁ ምን ሊሰማቸው እንደሚችል አላቅም። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ ውዶቼ። ተወዳጁ የጽናት ድራማ ተለቋል ውዶቼ። ትናንትናም የተለቀቀ ይመስለኛል እና ስለዚህ እንግዲህ ያው አሁን በተደጋጋሚ እየለቀቁልን ነው። ምክንያቱም በጉጉት ብዙዎቻችን ጥያቄ እየጠየቅን ቶቶሎ ልቀቁልን ምናምን እያልን ስለነበር ነው ማለት ነው። ምክንያቱም በጣም ብዙ ጥያቄዎች አሉብን ማየት እንፈልጋለን የተፈጠረው ነገር ማለት ነው። እና ውዶቼ እንግዲህ ስዊድ እንዳልሞተ ጆከር አረጋግጧል። ለቅዱሴም ነግሮታል ማለት ነው ውዶቼ። ቅዱሴም ራሱ ይሄን ነገር ሲሰማ በጣም ነው ደስ ያለው። ከስዊድ ጀርባ ያለው መርሲሞ እንደሆነ ነው እንግዲህ የተረዱት ማለት ነው። ስለዚህ ይህንን ሁሉ ነገር እያስደረገ ያለው መርሲሞ ከጀርባ ስዊድ እንዳለ ነው እንግዲህ የተረዱት ማለት ነው። ይሄ ነገር ደግሞ እንግዲህ ጆከር ስለሰማ በጣም ነው ደስ ያለው። ምክንያቱም እንዳልሞተና አውቆ ይሄን ነገር እያስደረገበት እንደነበረ ተረድቷል። ስለዚህ ከዚህ በኋላ የመጀመሪያው የነገሩ መንስኤ ማን ነው የሚለው ነገር ከታወቀ ከዛን ከነገሩ ላይ ይደርሱበታል ማለት ነው ውዶች። ስዊድን ይዙትና ምን እንደፈለገ ከዚህ ቤተሰብ ይጠይቁታል ብዬ ነው የማስበው። እና ግን ዋናው ነገር ስዊድ በህይወት እንዳለ ማወቁ በተለይ ደግሞ ከምንም እና ከማንም በላይ ለሰኒና ለጆከር በጣም አስፈላጊ ነው። በዚህ ምክንያት ነበረ ህይወታቸው ሲኦል ሆኖባቸው የነበረው ማለት ነው። እና ወዶቼ ጽናት ራሱ ሰኒ መድኃኒቷን አልወሰደችም። ስለዚህ ነገሮች ካሰብኑ በላይ በጣም ከባድ እየሆነ ነው። ስለዚህ መገኘት አለባት፣ ቶሎ መገኘት አለባት፣ መድኃኒቷን መውሰድ አለባት፣ ትታመማለች እያሉ በጣም እየተጨነቁ ነው። እኔም ትናንትና የነገርኳችሁ ይሄን ነገር ነበረ። ብቻ ግን ከባድ ነው። ቢሆንም እስቲ እንግዲህ ምናይ ይሆናል መጨረሻው ምን እንደሚፈጠር ማለት ነው። እውነት ለመናገር ግን ትንሽ በጣም አስፈሪ ነው። ለምን ራሷን ስታ ወድቃለች ማለት ነው። ሰኒ ማናት ምህሩዬ ማለት ነው። ምክንያቱም መድኃኒቷን ስላልወሰደች መቋቋም አቅቷት ራሷን ስታ ወድቃለች። እውነት ለመናገር ግን አንዳንድ ጊዜ በጣም ከባድ ነው ውዶቼ ማለት ነው ከምላችሁ በላይ እና ልጁም እንደውም አጋሽ ሁላ ራሱ እንደውም በቃ ምህሩ በጣም አማላይ ናት፣ ቆንጆ ናት ታውቃላችሁ። እና እሷን ለመድፈር ሁላ ወይም ደግሞ ሴትነቷን ሊጠቀምባት እየፈለገ ነበርና ግን ራሷን ለመከላከል ሞክራለች። ሽንት ቤት ለመጠቀም ብለው እንግዲህ አምልጠው ነበረ። ማምለጣቸው ደስ ብሎኛል። ግን በስተመጨረሻ ግን ምህሩ ራሷን ስለሳተች ትንሽ በጣም ጨንቆኛል። ሁሉም ሰው እንግዲህ ምህሩ ለማግኘት እየተሯሯጠ ነው። መርሲሞም በጨበርዬ ምክንያት አምልጦ ነበረ። ግን ተመልሶ ደግሞ አሁንም ይዘውታል። መጨረሻ ላይ ተሯሩጠው ይዘውታል ማለት ነው። ምክንያቱም እሱ ልክ እንደ ወጣ ነበረ የደረሱበት። እግሩንም ደግሞ ታማሚ ስለነበረ ወይንም እግሩን ተሰብሮ ስለነበረ ያንንም እግሩን የመታችው ደግሞ ሌኒ ነበረች ታስታውሳላችሁ። እና ስለዚህ አንከስ እያለ ሲሮጥ እንግዲህ ይዘውታል ማለት ነው። መቼም ቢሆን እንደማያመልጣቸው ማወቅ አለበት። ምክንያቱም እሱ አንድ ነው፣ እነሱ ደግሞ ብዙ ናቸው ማለት ነው። እና ወደቼ ነገሮች እኛ ካሰብናቸው በላይ ከባድ እየሆኑ ነው። ምህሩ ምንም ነገር እንዳትሆን ጸሎቴ ነው ማለት ነው ውዶቼ። በጣም ነው ያሳዘነችኝ።